ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። ኢትዮጵያ በግብርናው ዘርፍ በበጋ ስንዴ በሌማት ትሩፋት ምርታማነትን ማሳደግ ላይ የተጀመሩ ስራዎች ከትንሽ መጀመርና በትልቁ ማሰብ መንገድ የወደፊት እጣ ፈንታዋን እየጻፈች ትገኛለች። በመደመር መንገድ መሸጋገሪያ ስልቶች በሆኑ የፈጠራና ፍጥነት መንገዶች ከኋላ ቀር አዙሪት ለመላቀቅ ይህ ጅምር ተስፋ ሰጪ መሆኑ ነው ጠቅላይ ሚኒስትር አብይ አህመድ የገለጹ። በበጋ መስኖ እርሻ የመደመር መንግስት የለውጥ ሀሳብ ሲሆን ሶስት ነገሮችን ይለውጣል ብለዋል። የአስተዳደር ባህል፣ የውሃ አጠቃቀም ባህል፣ የገበያ ባህል መሆኑን ገልጸዋል። የአስተዳደር ባህል በበጋ ተቀምጦ የሚያሳልፈውን የአርሶ አደሩን ባህል ቀይሮታል። በዓመት በትንሹ 2 ጊዜ እንዲያመርት ተችሎታል ብለዋል ጠቅላይ ሚኒስትሩ። አፍሪካ ከጊዜው ጋር የሚራመድ የስታቲስቲክስ ስርዓት እንደሚያስፈልግ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ 19ኛው የአፍሪካ ስታቲስቲክስ ተቋማት ዋና ዳይሬክተሮች የጋራ ውይይት መድረክ ባስጀመሩበት ወቅት የተቀናጀ የስታቲስቲክስ መረጃ ለኢኮኖሚያዊ እድገት መረጋገጥ መሰረት መሆኑን ጠቁመዋል። ዘርፉን ለማዘመንም ጠንካራና ገለልተኛ ተቋማት መገንባት፣ ዘላቂ የፋይናንስ አቅም ማረጋገጥና ትብብርን ማጠናከር እንደሚያስፈልግ አሳስበዋል። ታማኝ እና ተቀባይነት ያለው የስታቲስቲክስ መረጃ የእድገት አቅጣጫ ጠቋሚ በመሆኑ ዘመኑን የዋጀ ቴክኖሎጂና አሰራር መከተል እንደሚገባ አብራርተዋል። በመድረኩ ላይ የተገኙ የተለያዩ ተቋማት አመራሮች በበኩላቸው ኢትዮጵያ ባለፉት ዓመታት በዘርፉ ያከናወናቸው ውጤታማ ስራዎች ለሌሎች ሀገራት በተሞክሮነት ሊወሰድ የሚገባ መሆኑን አንስተዋል። የአዲስ አበባ ከተማ አስተዳደር በሰጠው ልዩ ትኩረትና ቁርጠኝነት ለ30 ሺህ የአዲስ አበባ ከተማ አስተዳደር ከንቲባ አበባ ገለጹ። የአዲስ አበባን እንደ ስሟ ውብ አበባ የማድረግ ስራ የነዋሪዎቿን ኑሮና አኗኗር በመለወጥ ጭምር ነው ሲሉ ጠቁመዋል። ወደ ስራ ያስገባናቸው እነዚህ አዲስ ስራ ጀማሪዎች ቀደም ሲል በተለያዩ መድረኮች ስንወያይ የስራ እድል ጥያቄ የነበራቸው ወጣቶችና ሴቶች ናቸው ብለዋል። የስራ እድል ተጠቃሚዎች በኢንተርፕራይዝ ተደራጅተው በከተማ ግብርና፣ ማኑፋክቸሪንግ፣ በኮንስትራክሽን፣ በንግድ፣ በአገልግሎትና በሌሎች አዋጭ ዘርፎች ላይ በልዩ ሁኔታ በማሰማራት ስራ አስጀምረናል ሲሉ ገልጸዋል። ይሄ በከተማችን በስፋት እየተተገበረ ያለው የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ በቀጣይ በልዩ ትኩረት እየተደገፈ ተጠናክሮ የሚቀጥል ይሆናል ብለዋል። ዓለም አቀፍ የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ በትላንትናው ዕለት ተከበረ። ቀኑ አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ሀሳብ ነው በትግራይ ክልል መቀሌ ከተማ የተከበረው። በተለያዩ ዝግጅቶች የተከበረው በዓል ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጨምሮ ከፍተኛ የመንግስት ባለስልጣናት ተገኝተዋል። በመጨረሻም የመደመር መንግስት ፖለቲካዊ ልዩነቶች በሰላማዊ መንገድ እንዲፈቱ ያልተቋረጠ ጥረት እያደረገ መሆኑን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። ህብረተሰቡ ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት የድርሻውን እንዲወጣ ጠይቀዋል። ርዕሰ መስተዳድሩ በምስራቅ ጎጃም ዞን ከአዋበል ወረዳና ከሉማሜ ከተማ ነዋሪዎች ጋር ውይይት አድርገዋል።
ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ